የማካፈላችሁ የመልእክቴ ርዕስ እግዚአብሔር ታማኝ ነው በሚል ነው። ክብር ለኢየሱስ ይሁን። እግዚአብሔር ምንድነው? እግዚአብሔር ታማኝ ነው በሚል አካፍላችኋለሁ። እግዚአብሔር ይናገረናል፣ ያጽናናናል፣ ይፈውሰናል። የጌታ እጅ በመካከላችን አለች። ክብር ለኢየሱስ ይሁን። እስቲ ሁላችንም መዝሙረ ዳዊት በቅንፍ 37 ከ18 ጀምሮ በጌታ በክርስቶስ ኢየሱስ ስም አብረን እናንብብ። ከ18 ጀምሬ ላንብብ እንጂ የምፈልገው ቃል ቁጥር 25 ነው። ንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸው ለዘላለም ነው። በክፉ ዘመን አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአንን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እርሱ ግን የሚባርኩትን ምድርን ይወርሳሉና የሚረግሙትን ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱም ይወዳል። ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋል። ጎለመስኩም አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ክብር ለኢየሱስ ይሁን። መዝሙር 37ን ከአንድ ጀምራችሁ ሄዳችሁ ብትመለከቱት በጣም የሚያጸና የሚያበረታታ መልእክት ነው። እኔ ቁጥር 25 እንመፈልገው የእግዚአብሔር ቃል ሲናገር ጎለመስኩም አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ይላል ዳዊት። ክብር ለኢየሱስ ይሁን። በትርጉሙ ደግሞ እኔ ጎልማሳ ነበርኩ፣ አሁን ግን አርጅቻለሁ፣ ጻድቅ ሲጣል ዘሩም እንጀራ ሲለምን አላየሁም ይላል። ክብር ለኢየሱስ ይሁን። እንግዲህ እዚህ ቦታ ላይ ዳዊት የሚናገረው እንደ ምስክርነት ነው እንጂ እንደ አንድ የንድፈ ሐሳብ ባለሙያ ሐሳብን እያቀረበ አይደለም። ወይንም አንድ ጊዜ ያየው ራእይ ወይንም ህልም እየተናገረ አይደለም። ዳዊት ከእግዚአብሔር ጋር የኖረውን ያየውን እየመሰከረ ነው። ያሳለፈበትን ነገር እየመሰከረ ነው። እና ዳዊትን ጠጋ ብላችሁ ብትጠይቁት ይህንን በስተርጅናው ነው የጻፈው። ጎለመስኩም አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን በዘመኔ አላየሁም፣ ለእግዚአብሔር እኔ ምስክር ነኝ እያለን ነው። ክብር ለኢየሱስ ይሁን። አሜን። ይህ ጥቅስ የሰው ልጅ ፍርሃትን ይመልሳል። እግዚአብሔር ይተወኛል ይሆን የሚለውን ጥያቄ ላላችሁ ሰዎች ይሄ ጥቅስ እንዴት እንደሚያሳርፍ፣ እንዴት እረፍትን እንደሚሰጥ ካመናችሁትና ወደ ልባችሁ ካስገባችሁት ለወደፊት ምን እበላለሁ፣ ምን እጠጣለሁ፣ እንዴትስ እኖራለሁ፣ ልጆችስ እንዴት ይሆናሉ፣ አሁን ያለሁበት ነገር በጣም እጅግ አስቸጋሪ ነው ለሚል ጥያቄ ላለው በፍርሃት ላለ ሰው ይሄ ትልቅ መልስ ነው። የእግዚአብሔር ስም የተመሰገነ ይሁን። ዳዊት እግዚአብሔር ጻድቁን አይጥለውም የሚለውን ለማወቅ በቂ ጊዜ ኖር ያለሁ እያለ ነው። በቂ ጊዜ ኖር ያለሁ። ዳዊት በወጣትነቱ የአባቱን በጎች ሲጠብቅ እግዚአብሔር ጋር ለመኖር በእግዚአብሔር ቤት ለመኖር እጅግ የሚጸልይ እጅግ የሚፈልግ ደግሞም በዝማሬው እግዚአብሔርን አንድ ነገር ለምነዋለሁ እርሱ ምን ሻለሁ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ደስ የሚያሰኘውን አደርግ ዘንድ መቅደሱንም እመለከት ዘንድ የሚል ዘማሪ ነው። ስለዚህ ዳዊት በእግዚአብሔር ቤት ለመኖር ገና ከልጅነቱ ጀምሮ ከእግዚአብሔር ጋር በመኖር ያሳለፈ ሰው ነው። በወጣትነት ጊዜ ዳዊት ባሳለፋቸው ወቅቶች ሁሉ የእግዚአብሔርን ታማኝነት ያየበት ጊዜ ነው። ታውቃላችሁ፣ የወጣትነት ጊዜ በተለይ ደግሞ የወጣትነት ጊዜ በጣም አስቸጋሪ ጊዜ፣ ስሜት የሚለዋወጥበት ጊዜ፣ የወጣትነት ጊዜ በጣም አስቸጋሪ ስሜት የሚለዋወጥበት ጊዜ፣ እግዚአብሔር ራስን የመግዛት መንፈስ ካልሰጠ በስተቀር በጣም አስቸጋሪ ጊዜ ነው የወጣትነት ጊዜ። በወጣትነትም ጊዜ ቢሆን እኔ እግዚአብሔርን አይቼዋለሁ ይላል። ክብር ለኢየሱስ ይሁን። አሜን።
የወጣትነት ጊዜ በነገራችን ላይ በጣም አስቸጋሪ ስሜት የሚለዋወጥበት ጊዜ ብጥብጥ ጊዜ ነው የወጣትነት ጊዜ። ያልሰከነ ቡና ታውቃላችሁ? ትኩሳት አለው ያልሰከነ ቡና በጣም ድፍርስርስ ያለ ነገር ግን ሲሰክን ጥሩ ጣዕም ያለው ቡና ይሆናል። የወጣትነትም ጊዜ እንደዚህ ነው፣ ያልሰከነ ቡና ማለት ነው። እስከሚሰክን ጊዜ የእግዚአብሔር እርዳታ ከወጣቱ ጋር ካልሆነ በስተቀር ከውሳኔዎቹ ጋር ካልሆነ በስተቀር በጣም አስቸጋሪ ጊዜ ነው የወጣትነት ጊዜ። በዛም በወጣትነት ጊዜ እኔ እግዚአብሔርን አይቼዋለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ በወጣትነት ጊዜ ወላጆቹ በረሱበት ጊዜ ወላጆቼ ረሱኝ ይላል። በነገራችን ላይ ወላጆቼ ረሱኝ ይላል አንድ ክፍል ላይ። ወላጆቹ በረሱት ጊዜ ንግስና ወደ እሴይ ቤት ሲመጣ ከልጆቹ ወገን የተሰለፈ አልነበረም። ከልጆቹ ጋር አብሮ አልተሰለፈም። እሱ በምድረ በዳ ተትቶ ነበረ፣ በምድረ በዳ ተረስቶ ነበረ። ግን የተረሳው ዳዊትን ያሰበው እግዚአብሔር ነው። ዛሬም በኢየሱስ ስም ተረሳን ለምትሉ ሰዎች የምስራች አለኝ። እግዚአብሔር ያስባችኋል። እግዚአብሔር አይርሳችሁ እንጂ ሰው ቢረሳችሁ ምንም ነገር አያመጣም። እግዚአብሔር ካሰባችሁ ግን፣ እግዚአብሔር ካረሳችሁ ግን ከተጣላችሁበት ቦታ ላይ እግዚአብሔር ያነሳል። ጌታ ስም የተመሰገነ ይሁን። ስለዚህ በዛን ዘመን እንኳን ተረስቶ ንግስና ወደ እሴይ ቤት በሚመጣበት ጊዜ ተረስቶ ባለበት ጊዜ እንኳን አስበው እግዚአብሔር ነው ከምድረ በዳ በጎችን ከሚጠብቅበት ስፍራ ላይ ያስመጣው። እንደ ወላጆቹ ቢሆን አልታሰበም ነበር። በበግ ጥበቃ ዘመኑን ያሳልፍ ነበረ። ነገር ግን እግዚአብሔር ስላሰበው ከበግ ጥበቃ ላይ አንስቶ ቤተ መንግስት አስገባው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ዳዊትን ስትጠይቁት እኔ በወጣትነቴም ጊዜ አይቼዋለሁ፣ እግዚአብሔርን እኮ ተጠግቼው አላፈርኩም። አባትና እናቴ እንኳን ረስተውኝ ነበረ፣ እግዚአብሔር ግን አሰበኝ። ሃሌሉያ። አባትና እናቴ አላሰቡኝም ነበር፣ ነገር ግን እግዚአብሔር አሰበኝ። አባትና እናቱ ብቻ አይደሉም። እነ ኤልያብ ትዝ ይላቸዋል። አንተ የልብህን ትዕቢት እናውቃለን፣ ለምን እንደመጣ እናውቃለን ብለው ከሰልፍ ሜዳ ላይ ያባረሩ ሲል እሱ ግን እልፍ አለ ይላል። ክብር ለኢየሱስ ይሁን። እና ወንድሞቹ እንኳን አይተማመኑበትም ነበር። እግዚአብሔር ግን ታምኖበት ጎልያድን እንዲጥል ያደረገው እግዚአብሔር ነው። ሰው ላይ ተማመንባችሁ ይችላል። ሰው ላይ ይደገፍባችሁ ይችላል። ሰው ላያምናችሁ ይችላል። የሆነ ነገር ሰጥቶ ላያምናችሁ ይችላል። የሰጠ እግዚአብሔር ግን ያምናችኋል። ሃሌሉያ። የሰጠ እግዚአብሔር አይተዋችሁም። ክብር ለኢየሱስ ይሁን። ያሰበ እግዚአብሔር አይረሳም። የጌታ ስም የተባረከ ይሁን። ስለዚህ ዳዊት አውቀዋለሁ በወጣትነቴ እግዚአብሔር ሲያደርግልኝ አይቼዋለሁ ይላል። ስለዚህ ዳዊት ምን እያለን ነው ሲል እናንተም ወጣቶች በወጣትነታችሁ ቢሆንም እንኳን ወዳጅ ቢረሳችሁ፣ ወንድሞቻችሁ ቢገፏችሁ፣ ማንም ሰው ባይቀበላችሁ እግዚአብሔር ስለተቀበላችሁ እግዚአብሔር ወዳየላችሁ ቦታ ላይ እንደሚያደርስ እርግጠኛ የምትሆኑበት ቃል ነው። እግዚአብሔር አይተውም ይላችኋል። እግዚአብሔር ታማኝ ነው ይላችኋል። እግዚአብሔር አይረሳም ይላችኋል። ክብር ለኢየሱስ ይሁን። ሰው ቃል ገብቶላችሁ ሊረሳችሁ ይችላል። እግዚአብሔር ግን አይረሳችሁ። የጌታ ስም የተመሰገነ ይሁን። ዳዊት ወጣትነቱም ብቻ አይደለም በጎልማሳነቴም ዘመን አውቀዋለሁ ይላል። በጎልማሳነቴም ዘመን አውቀዋለሁ። ጎልማሳነት ዘመኑ ወገኖቼ በጦርነት ያሳለፈበት ዘመን ነው። በጦርነት ያሳለፈበት ዘመን ነው። ከአንድ ተራራ ወደ አንድ ተራራ እየሸሸ ያሳለፈበት ዘመን ነው። በጎልማሳነት ዘመኑ ወገኖቼ የተረጋጋ ህይወት በአንድ ቤት ተቀምጦ አላሳለፈም። ጫካ ለጫካ የሮጠበት ዘመን ነው በጎልማሳነት ዘመኑ። ሳኦል እንደሚዳቋ ነበር ከተራራ ወደ ተራራ እያሳደደ መግቢያና መውጫ ያሳጣው የነበረው ሳኦል ነበረ የሚያሳድደው። በዛን ዘመን እንኳን እግዚአብሔርን አውቀዋለሁ ይላል። ወገኖቼ ከቤተ መንግስት ሳኦል አሳዶት በሚወጣበት ጊዜ ወደ ዘመዶቹ ነው የሸሸው። ወደ ይሁዳ ምድረ በዳ ሸሸ። ወደ ማዖን ምድረ በዳ፣ ወደ ይሁዳ ምድረ በዳ ሸሸ ይላል። ወደ ይሁዳ ምድረ በዳ ያመጣው ወገኖቹን ተማምኖ ነበር የመጣው። ምክንያቱም እሱ አይሁዳዊ ነው። ወንድሞቼ ይሸሽጉኛል፣ ዘመዶቼ ይደብቁኛል፣ ከዚህ ከመከራ ዘመን ያሳልፉኛል ብሎ ወደ ይሁዳ ምድረ በዳ መጣ ይላል።
ይህንን ባዩ ጊዜ እነሱ ግን ተሸሽገው ሄደው ሳኦልን እንደዚህ ያሉት፣ ዳዊት እኛ ጋር ተሸሽገዋል እናምጣልህን ብለው ጠየቁት ይላል። ንገሩኝ፣ የት ቦታ እንዳለ ንገሩኝ እንጂ እኔ መጥቼ ወስደዋለሁ አለ። ከዛ በኋላ ነገሩት። አንድ ተራራ ላይ ተገናኙ። ዳዊት በዚህ መንገድ ይመጣል፣ ሳኦል በዚህ መንገድ ይመጣል። ዳዊት እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀርቶ ነበር ያለበት ቦታ ነው፣ በአንድ መንገድ። ከዛ በኋላ ሳኦል ወሬ ሰማ፣ ሀገሪቷ በጦር ተወራለችና ብሎ የሚል ወሬ ሲንሰማ ዳዊትን አገኘዋለሁ የመጣብኝን ጦር ላሳድ ብሎ ተመለሰ ይላል። ያንን ስፍራ ምን ይለዋል ይላል? የማምለጫ አለት ይላል። ወንድሞቼ ለኔና ለናንተም ክርስቶስ ኢየሱስ የማምለጫ አለቻችን። በሞትና ወገኖቼ በእኛ መካከል አንድ እርምጃ የቀረበት ዘመን ነበር። በዛ ዘመን መካከል ጣልቃ ገብቶ ያዳነን ጌታ የሚቀጥለውም ታማኝ ነው። ክብር ለኢየሱስ ይሁን። ዘመድ እንደማያስጠልል ያውቃል፣ እግዚአብሔር ግን ያስጠልላል። ዘመድ እንደማያስጥል ያውቃል፣ እግዚአብሔር ግን ያስጥላል ይላል። በጎልማሳነቴም በጦርነት ዘመንም በሰልፍ ዘመኔም እግዚአብሔርን አይቼዋለሁ፣ ታምኜው አላፈርኩም። በእኔና በሞት መካከል አንድ እርምጃ ቀርቶ ነበረ። በዚህ መካከል ጣልቃ ገብቶ አምላኬ እግዚአብሔር አድኖኛል። አቀዋለሁ፣ ጻድቅ ሲጣል አላየሁም ይልሃል። አሜን ትላለህ? ክብር ለኢየሱስ ይሁን። እግዚአብሔር በጎልማሳነቴ ዘመን አይቼዋለሁና አላፈርኩም ይላል። ልንገራችሁ ወገኖቼ፣ ማንም ላስጠጋችሁ ይችላል፣ የመረጣችሁ እግዚአብሔር ግን አይጥላችሁም። በዘመን ክፉ ዘመን መካከል ሚሸከም እግዚአብሔር፣ የሚረዳ እግዚአብሔር፣ መጠለያ የሚሆን እግዚአብሔር፣ ማምለጫ የሚሆን እግዚአብሔር። ስለዚህ በጎልማሳነቱ ዘመን ብትጠይቁት ዳዊት ብዙ ታሪክ ይነግራቸዋል። ብዙ ታሪክ ይነግራቸዋል። በጎልማሳነቱ ዘመን ብትጠይቁት ዳዊት ብዙ ነገር ይነግራቸዋል። ዳዊት ብቻ አይደለም፣ ዮሴፍን ሄዳችሁ ብትጠይቁት በጎልማሳነቱ ዘመን በጣም ብዙ ነገር ይነግራቸዋል። በወጣትነቱ ዘመን ወንድሞቹ ጥለውት ጉርጓድ ውስጥ ጥለው ከጉርጓድ አውጥተው ሽጠውት ጶጢፋራ ቤት ገብቶ ከጶጢፋራ ቤት እስር ቤት በዛ እስከሚያልፍ ድረስ ማን ነበረ ካላችሁ እግዚአብሔር ብቻ ነው። የኪዳን አምላክ የትም ቢሆን አይጥልህም። እግዚአብሔር ካንተ ጋር ይሆናል። ወንድሞቹ አልነበሩም። አባቱም እንደሞተ ነው የሚያውቀው የዮሴፍ አባት። ምክንያቱም ጨርቁን አምጥተውለታል፣ በደም ነክረውን ያመጡለት። ይሄ ልጅህ ነው፣ የልጅህ ጨርቅ አይደለም ወይ ብለውት ያው አውሬ በልቶ ሞቶላል ብለው ነግረውታል። ስለዚህ አባቱም በትልቅ የሐዘን ውስጥ ነው ያለው። ወንድሞቹ የሆነውን ነገር ቢያቁም እንኳን የት እንደደረሰ አድራሻውን አያውቁም። ነገር ግን የተጣለው አብሮት እግዚአብሔር ይሄድ ነበር። ሰው ጥሎሃል፣ እግዚአብሔር አብሮ ይሄዳል። ወንድሞች ረስተዋል፣ እግዚአብሔር አብሮ ይሄዳል። ዘመዶች አሳደዋል፣ እግዚአብሔር አብሮ ይሄዳል። ክብር ለኢየሱስ ይሁን። እና በየትኛውም ዘመን መካከል ያለፉ ሰዎችን ብትጠይቁ እግዚአብሔር አይጥልም ይሏቸዋል። ክብር ለኢየሱስ ይሁን። እና በጎልማሳነቱ ብቻ አይደለም፣ በእርጅናው ዘመን አቅም ሲጠፋ፣ ጉልበት ሲታጣ፣ የእርጅና ዘመን ወገኖቼ እንኳን ሰው ቀርቶ አካል ይከዳሃል። አቅም ያንተ አካል የራስ አካል ጉልበት ይለግማል፣ ጉልበት ይደክማል። ብርቱ የነበርከው አሳደህ ትይዝ የነበርከው በዛን መሮጥ ያቅታል። ፈለከውን ስራ ሰርተ ወደ ቤት መመለስ የምችለው የገንዘብ ኢንካም ማምጣት የምትችለው ሰውዬ ጉልበት ሲደክም ጡረተኛ ትሆናለህ፣ የሰው እጅ ጠባቂ ትሆናለህ፣ ሳትወድ በግድ። በዚያን ጊዜም እግዚአብሔር አይጥልም ይላል። ክብር ለኢየሱስ ይሁን። ዳዊት ይመሰክራል። ምስክሩን ነው የሚናገረው ያንን ነገር ነው የሚናገረው።
ይሄ በብዙ ዓመታት መካከል እግዚአብሔር እንዴት እንዳሳለፈው የሚናገር ጥቅስ ነው። ጎለመስኩም አረጀሁም ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ይላል። ዛሬ ፍርሃት ያለባችሁ ወንድሞች፣ ዛሬ ፍርሃት ያለባችሁ እህቶች፣ ምን ሆናለሁ፣ እንዴት ሆናለሁ፣ ምን ይውጠኛል ለምትሉ ሰዎች የምስራች አለኝ። እግዚአብሔር አይጥልህም። እግዚአብሔር አይተውህም። እግዚአብሔር አይረሳሽም። እግዚአብሔር አይተውሽም። ስለዚህ የእድሜ ልኩን ምስክርነት ነው ዳዊት የሚናገረው። ኢሳይያስ 46 ላይ ሄዳችሁ ስትመለከቱ እስከ ሽምግልና እኔ ነኝ እስከ ሽበትም ድረስ ይሸከማለሁ ይላል። አሜን። እግዚአብሔር እስከ መቼ ይሸከማል? እስከ ሽምግልና እስከ ሽበትም ድረስ ይሸከማለሁ ይላል። የወጣትነት ዘመንህ ብቻ አይደለም እግዚአብሔር የሚሆነው፣ የሽምግልና ዘመንህ አምላክ ነው። ጉልበት ባለ ዘመን የሚጠቀምብህ ብቻ አይደለም፣ ጉልበት በሌለህም ዘመን ወንድሞቼ እግዚአብሔር ይሸከማል። እግዚአብሔር ተሸካሚ ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ዳዊት ምንድነው የሚለው? ጻድቅ ሲጣል አላየሁም ይለናል። ለምን? እግዚአብሔር የቃል ኪዳን አምላክ ስለሆነ። አንተ ስለበረታህ አይደለም ያልተጣልከው፣ አንተ ስለበረታህ አይደለም ያልተተውከው፣ ያልተረሳኸው ስለበረታ ሳይሆን እግዚአብሔር የቃል ኪዳን አምላክ ስለሆነ ነው። አሜን ትላላችሁ? ዳዊትን እንደዚህ አንድ ጊዜ እንዳልዋሸው በቅዱስነቴ ማልኩ ይላል ስለ ዳዊት ሲናገር። እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩኝ ይላል። የጌታ ስም የተመሰገነ ይሁን። ወገኖቼ እግዚአብሔር የኪዳን አምላክ ነው። ኪዳኑን አይለውጥም። አሜን። ኪዳኑን አይለውጥም። የሚያምን ሰው አሜን ይበል። እግዚአብሔር ኪዳኑን አይለውጥም። እግዚአብሔር የኪዳን አምላክ ነው። ጻድቅ ሲጣል አላየሁም ሲል እግዚአብሔር የቃል ኪዳን እንክብካቤን እንዳለው ያመለክታል። የተጣለ ማለት የተረሳ፣ አቅም ሲያጣ የተተወ ማለት ነው ወገኖቼ። እግዚአብሔር ግን አልረሳኝም አልተወኝም ይላቸዋል። የጌታ ስም የተመሰገነ ይሁን። እግዚአብሔር አይጥልም። አጠገባችሁ ያለውን ሰው እግዚአብሔር አይጥልህም በሉት። እግዚአብሔር በመከራ ጊዜ ካንተ ጋር ይሆናል። እኔ በጣም ከሚደንቀኝ አንድ ጥቅስ አለ። በመከራ ጊዜ ጥራኝ አድንሃለሁ ይላል። ሃሌሉያ። በምን ጊዜ? በመከራህ ጊዜ ጥራኝ እኔም አድንሃለሁ፣ አንተም ምን ታደርገኛለህ? ታከብረኛለህ ይላል። ሰው በመከራ ጊዜ ጥላኝ በፍጹም አይልህም። እንደውም በደስታ ጊዜ፣ በሰርጊ ጊዜ፣ በልደት ጊዜ፣ የሆነ ነገር ባዘጋጀ ጊዜ ለምን ረሳኸኝ? ለምን አልጠራኸኝም? ለምን ብሎ ይጠይቃል። እግዚአብሔር ግን የሚልህ በመከራህ ጊዜ ጥራኝ እኔም አድንሃለሁ ይላል። የማይጥል እግዚአብሔር በመከራ ጊዜ እንኳን ጥራኝ ብሎ የሚጋብዝ እግዚአብሔር ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ጻድቅ ሲጣል ዘሩም ሲለምን አላየሁም። ጽድቃችን ደግሞ በማን ነው? በክርስቶስ ኢየሱስ ነው፣ በራሳችን አይደለም። አጠገብ ያለውን ሰው እንደዚህ በለው፣ አንተ በክርስቶስ ኢየሱስ ጸድቀሃል በለው። ክብር ለኢየሱስ ይሁን። የራስን ጽድቅ ቢያስቆጥር ማናችንም የራሳችንን ጽድቅ መናገር አንችልም። ምክንያቱም የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው ይላል። ስለዚህ ማናችንም የራሳችንን ጽድቅ አስቆጥረን ወደ እግዚአብሔር መንግስት አልገባንም። የክርስቶስ ኢየሱስ ጽድቅ ተቆጠረልን እንጂ። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ክርስቶስን በሚያይበት አይን ነው አንተን የሚያይህ። ክርስቶስን በተቀበለበት ምንድን ነው አንተን የሚቀበልህ? የክርስቶስ ጽድቅ ነው ለአንተ የተቆጠረልህ። ስለዚህ ልትጣላ አትችልም፣ ልትረሳ አትችልም። በረሳ ቀኝ ትርሳኝ ይላል።
የጌታ ስም የተመሰገነ ይሁን። ለማን እንዲሆን አላውቅም። ለአንድ ሰው ሊሆን ይችላል ይሄ መልእክት። እግዚአብሔር ግን ጻድቁን አይጥለውም። እግዚአብሔር ግን ጻድቁን አይተወውም። እግዚአብሔር ግን ጻድቁን አይረሳውም። እግዚአብሔር ግን ነገ ምን ሆናለሁ፣ ነገ ምን እበላለሁ፣ ልጆቼን ምን አደርጋለሁ፣ እኔስ እንዴት ሆናለሁ ለሚል በፍርሃት ውስጥ ላለ ለአንድ ሰው ይሄ መልእክት ነው። እግዚአብሔር አይጥልም። እግዚአብሔር አይረሳም። ስለዚህ እግዚአብሔር የሚልህ አልጥልህም ደግሞ ማረሳህም ነው የሚለው። የጌታ ስም የተመሰገነ ይሁን። አሜን። እግዚአብሔር ቃል በዕብራውያን 13 ቁጥር 5 ላይ እንደዚህ ይላል፣ አካሄዳችሁ ገንዘብ ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሎአልና ይላል። ምክንያቱም ሰው ገንዘብ አያኖረውም፣ የሚያኖረው እግዚአብሔር ነው። መኖሪያህም የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው ይላል። ጌታ ስም የተመሰገነ ይሁን። ስለዚህ ወንድሞቼና እህቶቼ እግዚአብሔር አይተውም፣ እግዚአብሔር አይረሳም። ቃሉ ብሏል፣ አልለቅህም ከቶም አልተውህም ብሏልና ይላል። ስለዚህ የትኛውም ክፉ ዘመን ይምጣ፣ የትኛውም የኑሮ ውድነት ጣራ ይንካ፣ አትራብም። አጠገብ ላለው ሰው አትራብም በሉት። በደንብ አድርጋችሁ ንገሩት። አትራብም በሉት። እንኳን አንተ ቀርቶ ዘርህ አይራብም በሉት። ክብር ለኢየሱስ ይሁን። ጻድቅ ሲጣል ዘሩም እህል ሲለምን ምን አላረኩም አላየሁም ይላል። ክብር ለኢየሱስ ይሁን። ስለዚህ የትኛውም ነገር ጣራ ይንካ፣ አትራብ። እግዚአብሔርን ኪዳን ነው የምነግራችሁ። እግዚአብሔር ሕዝቦች አትፍሩ፣ አትራቡ፣ እግዚአብሔር ይመግባችኋል። እኔ ትዝ ይለኛል ገና ሙሉ ጊዜን የሰጠሁት ገጠር ነበርና ገጠር ውስጥ እያገለገልኩ በጣም ስደት ያለበት ከተማ ነው ከተማው እና ክርስቲያንን አሳደው ነው እንትን የሚሉት። በዛን ሰዓት ያደኩበት ከተማም ስለሆነ ብዙ ነው ያልቸገረኝም። ቤተሰቦቼም በከተማው ላይ ተጽዕኖ የሚያመጡ ስለሆነ ብዙም አልቸገረኝም። ግን ተገልዬ ነበር የምኖረው እኔና ቤተሰቤ እና ሮብ ዕለት አዳር አለ። 12 ሰዎች ናቸው የሚያድሩት አዳር። ለወር የምገዛት ጤፍ 25 ኪሎ ነች። ያቺ 25 ኪሎ 12 ሰው በልቷት የሚመጣ የገጠር ደግሞ ክርስትና በጣም ደስ ይላል። በቃ የመጣ ሁሉ አንተ ጋር ነው የሚያርፈው። ጌታ ስሙ የተባረከ እና የመጣ ሁሉ ቤት ይመጣል፣ ይበላል፣ ያለ ስጋት ይበላል፣ ያለ ስጋት በደንብ አድርጎ ይጠጣል። በደንብ ደስ ብሎን ጸልየን ነው ፌሽታ አድርገን ነው የምናድረው የምንውለው። እና ያቺ 25 ኪሎ የምናስባት ለአንድ ወር ነው። 25 ኪሎዋ ግን 3 ወር ተቀመጠች። እንዴት ብትሉኝ አላቅም። ካልኩሌሽኑ እግዚአብሔር ነው የሚያውቀው። ኋላ መጨረሻ የኔ ሚስት እንግዲህ ዝም ብሏ ስትከፍት ስታየው ደበራት መሰለኝ። ይሄ አያልቅም እንዴ አለች። ባፏ ጨረሰችው። ያን ቀን የእግዚአብሔርን እጅ አይቻለው። እግዚአብሔር ይሸከማል። እኔ ሙሉ ጊዜ ከሰጠኝ ጀምሮ ወደ 11 ዓመት ሙሉ አንዳች ደሞዝ አይከፈለኝም ነበር። የሚያኖረኝ ግን ጌታ ነበር። እስቲል የሚያኖረኝ ጌታ ነው። ጎለመስኩም አረጀውም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ወንድሞቼ ለራሳችሁ ብቻ አይደለም እግዚአብሔር ኪዳን የገባው፣ ለዘርህ እንኳን ኪዳን ገብቷል። ዘርህ እህል አይለምንም ብሏል። ስለዚህ ረሃብ መጣው ሲልህ፣ ችግር መጣው ሲልህ ይህንን ጥቅስ ንገረው። ጎለመስኩም አረጀውም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ተብሎ ተጽፏል። ስለዚህ እንኳን እኔ ቀርቶ የኔ ዘር እህል አይለምንም ብለህ ንገረው። እግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔር ለትውልድህ እንኳን አቅርቦትን ያቀርባል።
ባንተ ብቻ የሚያበቃ አይደለም። እግዚአብሔር ለልጆችህ ለልጅ ልጆችህ አሜን ትለኛል። የእግዚአብሔር ስም ዘር ስትል ልጆች ናቸው፣ የልጅ ልጆች ናቸው። ከዚህም ደግሞ አልፎ ወንድሞች እህቶች ናቸው። ከወዲህም ደግሞ ወላጆች ናቸው። እነዚህ ሁሉ እህል ሲለምኑ አይታዩም። ጌታ እግዚአብሔር ቃል ገብቶልናል። ዘሩም እህል ሲለምን አላየውም ካለ ያንተ ዘር እህል የሚለምንበት ምንም ምክንያት የለም። ዘር እህል አይለምንም። ቻኪያ ሶፕራጄኒያ ጌታ ስም የተመሰገነው። ምን እያለ ነው? እግዚአብሔር አይተዋቸውም፣ ስኬትን ይሰጣቸዋል እያለ ነው። የእግዚአብሔር ስም የተመሰገነ ይሁን። እጣ ፈንታቸው ጠማማ አይሆንም እያለን ነው እግዚአብሔር። የጌታ ስም የተመሰገነ ይሁን። ምሳሌ 20 ቁጥር 7 ላይ እንደዚህ ይላል፣ ጻድቅ ያለ ነውር ይሄዳል፣ ልጆቹ ከእርሱ በኋላ ምስጉኖች ናቸው ይላል። ምን ማለት ነው? የተባረኩ ናቸው ልጆቹ። ከማን በኋላ? ከእርሱ በኋላ የተባረኩ ናቸው። ጻድቅ ያለ ምንድን ነው የሚሄድ? ያለ ነውር ይሄዳል። ከእርሱ በኋላ ዘሮቹ ምን ያላችሁ? የተባረኩ ናቸው። ስለ እናንተ አላቅም፣ የኔ ዘሮች ግን የተባረኩ ናቸው። እግዚአብሔር ስም የተመሰገነ ይሁን። ልጆቼ አይደለም የልጅ ልጆቼ የተባረኩ ናቸው። ኪዳን አለኛ፣ የእግዚአብሔር ኪዳን አለኝ። ጻድቅ ሃሌሉያ። ስለዚህ ዛሬ የእናንተ ጽድቅ ለልጅ ልጆቻችሁ ይሆናል፣ ለልጆቻችሁ ይተርፋል። ወገኖች የጌታ ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። ስለዚህ ጎለመስኩም አረጀሁም፣ ጻድቅ ሲጣል ዘሩ እህል ሲለምን አላየሁም። እንኳን ላንተ ቀርቶ ለዘርህ የሚተርፍ ነገር እግዚአብሔር ያደርጋል። ስለዚህ አጠገብ ላለው ሰው አትፍራ አትጣልም በሉት። አትፍራ አትረሳም በሉት። እግዚአብሔር ለልመና አሳልፎ አይሰጥህም በሉት። እግዚአብሔር መጋቢህ ነው በሉት። እግዚአብሔር ስኬትን ይሰጥሃል በሉት። ክብር ለኢየሱስ ይሁን። አሜን። በምንሰማራበት ስፍራ ሁሉ እግዚአብሔር ይባርከናል። ስለዚህ ነገን እየፈራችሁ የምትኖሩ ወንድሞችና እህቶች፣ ነገን እየፈራችሁ የምትኖሩ ሰዎች በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። በየትኛውም ዘመን በስተርጅና ዘመን እንኳን የምትጣል ሰው አትሆንም። እግዚአብሔር የሚረዳ ሰው ትሆናለህ። የጌታ ስም የተመሰገነ ይሁን። አሜን። የሰማነውን ቃል ይባርክልን።